ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የዚህ ቪዲዮ ተከታዮች ዛሬ አዲስ ኮንተንት አዘጋጅቼ ይዤላችኋለሁ። ይሄ ምንድነው? ኤቢሲዲ ስንልና ኤቢሲዲን ስንጠራውና ኤቢሲዲን ስናነበው ልዩነት አለው። ልዩነቱን አንድ ባንድ አሳያችኋለሁ። ብዙ ጊዜ ተማሪዎች ይህንን ችግር የእንግሊዘኛ ችግር የሚፈጠረው ምንድነው? ሲጠራና ሲነበብ ልዩነቱን አለማወቅ ነው። ስለዚህ እንደዚህ እና መሰል ኮንተንት በየቀኑ እንዲደርሳችሁ ላይክ ሼር እና ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ትኩረታችሁን ከኔ ጋር አድርጉ። ኮሜንት ደግሞ ዝግጅቱ አቀራረቡ የተመቻችሁ አንድም ቁጥር ኮሜንት ላይ አስቀምጡልኝ። ልዩነቱን አንድ ባንድ አሳያችኋለሁ። በዚህ ቪዲዮ ብቻ በመከታተል ኤቢሲዲን የማታውቁ ኤቢሲዲን የምታውቁበት መንገድ አሳያችኋለሁ። ተከታተሉኝ። እሺ እቺ ማናት? ኤ ናት። ኤ ናት። ኤ ብለን ነው የምናነባት። ኤ ሲጠራ ኤ ነው፣ ሲነበብ አ። እቺ ኤ ናት አይደል? ስናነባት ግን አ። ይቺኛዋ ቢ ናት አይደል? ስትጠራ ቢ ናት፣ ሲነበብ ብ ብ ብ ብለን እናነባታለን። ይቺ አሁን ሲ ናት አይደል? ስንጠራት ሲ ናት። ፊደል ገበታ ላይ ስንጠራት ሲ ናት፣ ስትነበብ ግን ክ ክ ብለን ነው። ለምሳሌ አሁን ክሎዝ ስንል ሲ ናት አይደል? ቀድማ የምትመጣ ክ ብለን ነው እንጠራት። ይቺ ዲ ናት አይደል? ስትነበብ ግን እቺ ዲ ናት። ቢሲዲ ነው አይደል የምንለው። ስናነባት ግን ድ ድ ድ። ድራጎን ስንል አሁን ድራጎን ድ ድ ብቻዋን ከመጣች ድ ናት ማለት ነው። በጣም ጥሩ። ስለዚህ አሁን ወደዚህ ስናነባቸው ኤ ቢ ሲ ዲ። ስንጠራቸው ግና ምን ብለን ነው የምናነባቸው? አ ብ ክ ድ ብለን ነው የምናነባቸው። ስናነባቸው ስንጠራቸው አሁንም ልብ ብላችሁ ተከታተሉኝ። ስናነባቸው ስንጠራቸው ኤ ቢ ሲ ዲ፣ ስናነባቸው ግና አ ብ ክ ድ አ ብ ክ ድ ብለን እናነባቸዋለን ማለት ነው። ስለዚህ ንበታቸውና የቃላት ስናነባቸውና ስንጠራቸው ይለያያሉ ማለት ነው። በጣም ጥሩ። አሁን ቀጥዬ የማሳያችሁ ደግሞ ይቺ ማነች? ይቺ በእንግሊዘኛ ኢ ነዋታ። ኢ ናት። ኢ እንላታለን። ስናነባት ግን ኤ የሚል ድምጽ ነው ያላት። ኤ የሚል ድምጽ ነው ያላት ማለት ነው። እሺ ይቺ ደግሞ ኤፍ ነች። ኤፍ ብለን እንጠራታለን። ስናነባት ፍ፣ ከቃላት ጋር ስናነባት ፍ ፍ። ይቺ ደግሞ ጂ ነች። ጂ ነች። ብቻዋን ስንጠራት ጂ ነች። ከቃላት ጋር ስናነባት ግን ግ ነች። ግ። ይቺኛዋ ኤች ነች። ኤች ኤች ነው እንላት። ስናነባት ህ። ስለዚህ አሁን ስናንበው ኢ ኤፍ ጂ ኤች፣ ኢ ኤፍ ጂ ኤች። ይህ በተናጠል ምንጠራው አጠራር ነው። እዚህ ላይ ግና ኤፍ ስንጠራት ግን ኤ ፍ ግ ህ፣ ኤ ፍ ግ ህ ብለን እንጠራቸዋለን ማለት ነው። በጣም ጥሩ። እሺ ወደሚቀጥለው ሄዳለሁ። ተከታተሉኝ። እሺ አሁንም ፊደል ገበታ ላይ የምናገኛት ይቺ ማናት? አይ ናት አይደል? አይ ጀ ኬ። ስለዚህ አይ ጀ ኬ ብለናል አይደል? እቺ አይ እንደማን ትጠራለች? እቺ አይ ናት። እቺ አይ ናት። ኢ ብለን ነው የምናነባት። ኢ ናት። እቺ ደግሞ ጀ ናት። ጀ ናት። ጂ ብለን እንጠራታለን። ስናነባት ጂ ብለን እናነባታለን ማለት ነው። እቺ ደግሞ ማናት? ኬ ክ ብለን እንጠራታለን። ክ ናት። ስለዚህ አይ ጀ ኬ። እቺ ደግሞ አይ ጀ ኬ ብለናል አይደል? ሲነበቡ ግን እቺ ኢ ናት። እቺ ጂ ናት። እቺ ደግሞ ክ ብለን እናነባታለን ማለት ነው። በጣም ጥሩ። አሁን የሚቀጥለውን አሁንም ሌላውን አሳያችኋለሁ ማለት ነው። አሁን ቀጥለን የምናገኛት ኤል ናት አይደል? ኤል ተብላ ትጠራለች። እቺ ደግሞ ኤም ናት አይደል? ኤም ናት። እቺ ደግሞ ኤን ናት። እቺኛዋ ኦ። ኤል ኤም ኤን ኦ፣ ኤል ኤም ኤን ኦ ብለናል አይደል? ሲነበቡ ግን እቺ ኤል እንደማን ትነበባለች? ል ብለን እናነባታለን። ኤምን ም ብለን እናነባታለን። ኤንን ን ብለን እናነባታለን። ኦን ኦ ብለን እናነባለን ማለት ነው። አንዴ ደግምላችኋለሁ። ኤል ኤም ኤን ኦ
ሲነበቡ ደግሞ ል ም ን ኦ ብለን እናነባቸዋለን ማለት ነው። በጣም ጥሩ። የሚቀጥለው ላይ ደግሞ እቺ ማናት ፒ ናት አይደል? እቺ የምናገኛት ፒ ብለን ነው የምንጠራት። ፒ ፒ ኪው አር ኤስ ሲነበቡ ግን እቺ ፒ እንደማን ትነበባለች? ፕ ብለን እናነባታለን። እቺ ኪው ቅ ብለን እናነባታለን። አር ር ብለን እናነባታለን። ኤስ ስ ብለን እናነባታለን። ስለዚህ ሲነበቡ ፕ ቅ ር ስ ብለን እናነባቸዋለን። ያው ፕ ቅ ር ስ ብለን እናነባቸዋለን። ስለዚህ ይህንን ማወቁ ግድ ይለናል ማለት ነው። እሺ የሚቀጥለው ደግሞ የሚሆነው የትኛው ነው? ች ቲ ነች። እቺ እንግሊዘኛ ፊደል ቲ ነች። ካፒታል ቲ ቲ ዩ ቪ ደብሊው እቺ ደብሊው የምትባለው ናት። ስለዚህ ሲነበቡ ቲ እንደማን ትነበባለች? ት ብለን እናነባታለን። ዩን ኡ ብለን እናነባታለን። ኡ ወይም አ ሁለት ድምፅ እናገኝላታለን። አ ወይም ኡ ብለን ቃላት ምስረታ ላይ እናነባቸዋለን። እቺ ደግሞ ቪ ነች። ቭ ብለን እናነባታለን። እቺ ደብሊው ነች። ው ብለን እናነባታለን። ደግምላችኋለሁ። ቲ ዩ ቪ ደብሊው ስናነባቸው እዚህ ላይ ደግሞ ት ኡ ቭ ደብሊው ብለን ት ዩ ኡ ቨ ኡ ው ብለን እንጠራቸዋለን ማለት ነው። በጣም ጥሩ። እሺ አሁን ቀጥለን የምናገኛቸው ደግሞ ማናቸው? የመጨረሻ ሶስቱ ሆሄያት። እነዚህ ሶስቱ ሆሄያት ኤክስ ዋይ ዜድ። ኤክስ ዋይ ዜድ። ኤክስ እንደማን ትነበባለች? እንደ ክ እናነባታለን። ዋይ ደግሞ ይ ብለን እናነባታለን። ዋይን ይ ዜድን ዝ ብለን ኤክ ይ ዝ ብለን እናነባቸዋለን ማለት ነው። ኦኬ ስለዚህ ትምህርታችን ይህን ይመስላል። በዚህ መንገድ አዳዲስ ቪዲዮዎችን አዘጋጅላችኋለሁ። በየትኛውም ሀገር ሆናችሁ መማር በኦንላይን በኢሞ በቴሌግራም በቫይበር በጉግል ሚት መማር የምትፈልጉ ስልካችን መጀመሪያው ላይ አለ፣ መደወል ትችላላችሁ። በመረጣችሁት ሰዓት መማር ትችላላችሁ። ስለነበረን ቆይታ አመሰግናለሁ። መልካም ቀን